ብዙ ጊዜ እኔ ሚዲያ ላይ የምንለቃቸውን ነገሮች እንጠንቀቅባቸው፣ ሚዲያ ላይ የምናመጣቸውን ነገሮች እንጠንቀቅባቸው። አረቦቻችን የሚጠይቁንን ነገር ብዙ ጊዜ አንመልስ፣ የምናውቃቸውንም የማናውቃቸውንም እል ነበረ እና ይህንን ቪዲዮ ስታዩት ምናልባት ይገባችኋል ብዬ አስባለሁኝ። ሰላም ጤና ይስጥልኝ ውድና የተከበራችሁ የሙቤ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ ብያለሁ። ይህንን ቪዲዮ እስከ መጨረሻው በማየት ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። ሁልጊዜም እንደምላችሁ ሀሳብ አስተያየታችሁን ኮሜንት ላይ መስጠት ትችላላችሁ። ጥያቄ ካላችሁ መጠየቅ ትችላላችሁ። እንዲሁም ፎዚ ዩቲዩብን ሰብስክራይብ በማድረግ ፎዚ ዩቲዩብ ላይ በተለይ ስለ አረብ ሀገር፣ ስለ ኢቃማ፣ ስለምናምን የተለያዩ ነገሮችን እየሰራው ስለሆነ ጥያቄ መጠየቅ ትችላላችሁ። እዛም እዚህም የምትከታተሉኝ እህቶች በዛም በዚህም አስተማሪ የሆኑ ነገሮች ናቸው የምትለቂያቸው ካላችሁ ለወዳጅ ዘመዶቻችሁ ሸር በማድረግ እንዲሁም ደግሞ ሰብስክራይብ በማድረግ አበረታቱኝ። ለምታበረታቱኝ እጅግ በጣም አመሰግናለሁኝ። ዛሬ እንግዲህ ይዤላችሁ የመጣሁት እዚህ ጋር አንዲት እህታችን የምትናገረው ነገር አለ። እሱን እንግዲህ መጀመሪያ ከማስተላለፊ በፊት ሁልጊዜም እንደምለው ያው ሁልጊዜ እንቅልፍ የሚነሳኝ ነገር የሀገሬ ሰላም የህዝቤ ፍቅር ማጣት በሀገራችን ላይ ያለው ጦርነትና መከራ ስለሆነ ሀገራችንን ሰላም ያድርግልን፣ ለሀገራችን ፍቅሩን ያምጣልን፣ ህዝባችን በሰላም ወጥቶ የሚገባበትን ቀን ቅርብ ያድርግልን። በየትኛውም ዓለም ላይ ያለ የሚሰቃይ ህዝባችን ነፃነትን የሚያገኝበት ቀን ቅርብ ይሆንልን። የተራበ የሚበላ፣ የተጠማ የሚጠጣ፣ የታመመ የሚድንበት፣ የታሰረ ፍትህ የሚያገኝበትን ቀን ቅርብ ያድርግልን እያልኩ ጀምራለሁኝ። እንግዲህ ይሄንን ቪዲዮ እዩት፣ ተመልከቱትና ይሄንን ቪዲዮ አብረን ሀሳብ እንሰጥበታለን። ቪዲዮውን አብረን እንየው። اليوم نروح عند رجال ولا رجال؟ رجال. ايوه. لأن رجال اكس. ايوه. رجال ايش؟ رجال ايش؟ كيكا. كيكا. رجال ايش؟ رجال ايش؟ علميني. كيكا. ايوه. رجال. رجال. ايوه. كيكا. اكس. اكس. እንግዲህ ቪዲዮው እዚህ ድረስ ካያችሁት ይበቃችኋል። ረጅም ስለሆነ ሁሉንም ለማስቀመጥ እንግዲህ ምናልባት ዩቲዩብ ላይ አደጋ ሊያደርስ ስለሚችል አንዳንድ ጊዜ ሚዲያ ላይ የምናመጣቸው ነገሮች ምንድናቸው የሚለውን ነገር ማወቅ አለብን። እንደሚመስለኝ አረበኛዋን ስሰማው ይችኛይቱ የምትላት ወይም ደግሞ የምታስብላት ልጅ ያኔ የሌላ ሀገር ቋንቋ ነው የምትናገረው፣ አማርኛ ወይም ደግሞ ኢትዮጵያዊ ትመስለኛለች። ምክንያቱም ልክ እንደ አረቦቹ ስብር ያለ አረበኛ አይደለም የምትናገረው እና ረጃል ቆሻሻ ነው በይ፣ ረጃል ካካ ነው በይ፣ ብቻ ስለ ወንዶች በአረበኛ ነው እንደዚህ በይ እያለች የምትላት ማለት ነው። ልጅቷ ደግሞ ትንሽ ጭንቅላቷም ነካ ያለች ትመስለኛለች። ብቻ በስደት ላይ ስንኖር ብዙ መከራ አለ፣ ብዙ ፈተና፣ ብዙ ስቃይ አለና ከዛ ውስጥ ደግሞ ይህች እህታችን ምናልባት የፈተና የመከራው ገፈት ቀማሽ ሆና ሊሆን ይችላል። የምትናገረውን ነገር ሁላችሁም ከሰማችሁት እሷ የምትለውን እየጠበቀች እሷ የምትላትን ነው የምትለው። ይችኛይቱ ምን ለማለት ፈልጋ እንደሆነ እንደዛ ያለችበት ምክንያት አልገባኝም። እሷ ከካሜራ ጀርባ ሆና እሷን ልጅቷን ካሜራ ፊት ለፊት አድርጋ ስለ ረጃል ወይም ደግሞ ስለ ወንዶች መጥፎነት ተናገር የምትልበት መንገድ ለእኔ ብዙም ደስ ስላላለኝ ሁላችንም እዚህ ጋር ስንናገር ማሰብና ማስተዋል ያለብን ነገር ምንድን ነው? ይቺ ልጅ በአረበኛ ነው እንግዲህ ስለ ወንዶች ክፋትም ሆነ ስለ ወንዶች ቆሻሻነት እየተናገረች ያለችው። እርግጥ ሁሉም ወንድ ቆሻሻ ነው ማለት አይቻልም። ሁሉም ሴት ደግሞ ንጹህ ነው ማለት አይቻልም። ምናልባት ከብዙ አንዱ ቆሻሻ ሊኖር ይችላል። ይሄ ነገር ግን በአረበኛ መሆኑ ደግሞ ትንሽ ከበድ ይላል። ምክንያቱም አሁን ይቺ ልጅ ምናልባት ሰው ቤት አረብ ቤት ብትገባ የሚደርስባትን ነገር ማወቅ መቻል አለብን። እያስባለቻት ያለችው ማን ነው በእንትን ነው በምንድን ነው በአረበኛ ነው። ለምንድን ነው ይህንን ልትልበት የቻለችው? ምናልባት ረጃል የሚለውን እንግዲህ ሁሉም ወንድ ነው፣ ረጃል ወንድ ነው። እንግዲህ አስቡት ብቻ ምን አይነት ነገር እንደሚያመጣባት ልጅቷ ላይ ትንሽ ቆም ብለን ብናስብ የደረሰባት ችግር ሊኖር ይችላል። ልጅቷ ካነጋገሯ አእምሮዋም ጤነኛ አትመስለኝም። ይሄንን የምትለዋ ልጅ ማለት ነው። ወይም ደግሞ ይቺ ፊት ለፊት ቪዲዮ ላይ የተቀመጠችው ከቪዲዮ ኋላ ያለችው እንግዲህ ማን እንደሆነች ምንነቷ ምን እንደሆነ ልጅቷን የያዘቻት ያገኘቻት እንዴት እንደሆነ አሰሪዋ ትሁን መንገድ ላይ ወርቃ አግኝታት ትሁን የሚታወቅ ነገር የለውም። ኮሜንት ላይ ብዙ ልጆች ኮሜንት ጽፈዋል። ምን ሆና ነው ለምን ደስ ታስቢያታለሽ የሚል ኮሜንት ነው ያለው አብዛኛው።
እሷ ግን መልስ አትሰጥም። ልጅቷ የደረሰባት ችግር ካለ ወይም ደግሞ በአረቦች ተደፍራም ሊሆን ከሆነ የተለያዩ ጉዳቶች ደርሰውባት ከሆነ አይ ይሄ ደርሶባት ነው ብላ የመለሰችው ያብራራችው ነገር የለም። ሚዲያ ላይ አንዳንድ እህቶቻችን ይዘናቸው የምንመጣቸውን ቪዲዮዎች እዚህ ጋር ስንቀመጥ ብዙዎቻችን ዝም ብለን ቀርጸን ብቻ መልቀቅ ሳይሆን የቀረጽንበት ምክንያቱ ምንድን ነው? እኔ ይሄንን ቪዲዮ ስቀርጽና ይሄንን ቪዲዮ ስሰራ ልሰራበት የተነሳሁት ምንድን ነው? የምቀርጽበት አላማዬ ምንድን ነው? አንዲትን እህት አምጥቼ እዚህ ሚዲያ ላይ በማስቀምጥበት ሰዓት ያቺ ሚዲያ ላይ የማስቀምጣት ልጅ ምንድን ናት? ምን ፈልጋ ነው? ምን እንዲደረግላት ፈልጋ ነው? ወይም ደግሞ የሆነ የምታስተላልፈው ነገር ካለ ያ ያስተላለፈችው ነገር ለእሷ ምን ይጠቅማታል? ምን ፈልጋ ነው ያንን ነገር ልታደርግ የቻለችው? ይሄን ነገር አብራርተን ይዘን መምጣት አለብን። አንደኛ ሚዲያ ላይ እህቶቻችንን አምጥተን ምናልባት እኛ የሚዲያ ሰዎች ነን ካልን ከሚዲያ ጀርባ የሚጎዱ እህቶቻችን ካሉ እነዛን እህቶቻችንን ስናመጣ ሚዲያ ላይ ስናቀርባቸው ከሚዲያ ከሚከተላቸው አካል ምንድን ፈልገው እንደሆነ ለምሳሌ እች ልጅ እንደዛ አድርጋ ዝም ብላ ወንድ አሰደበቻት፣ በቃ ቪዲዮ አለቀ ማለት ነው። ኮሜንት ላይ እንኳን ምንድን ነው ችግሩ? ለምንድን ነው እንደዚህ ያለችው ብሎ በጣም ብዙ ሰው ኮሜንት ሲያደርግለት ኮሜንት አትመልስም ማለት ነው። ወይም ደግሞ ሌላ ቪዲዮ ሰርታ ለምሳሌ አሁን ብዙ ኮሜንት የሚጻፍ ከሆነ ለሁሉም ኮሜንት መጻፍ ስራ እንትን ጊዜ ከሌለ እያንዳንዱን ኮሜንት አንብቦ ለመመለስ ጊዜ ከሌላት ልጅቷን ፎቶዋንም አርጋ ይሁን ትንሽ ከቪዲዮም ጨምራ ይሁን ወይም ደግሞ ባለፈው የለቀኩት ቪዲዮ ምክንያቱ ይሄ ነው የምትፈልገው ይሄ ነው ብላ መናገርና ማሳወቅ ግድ ይላል ማለት ነው። ስለዚህ ይችን ልጅ እንደዚህ አድርጎ ሚዲያ ላይ ማምጣቱ እንደኔ ተገቢ ነው ብዬ አላስብም። እንደዚህ አይነት ቪዲዮዎችን ሚዲያ ላይ ስናመጣ ደግሞ የሚያስተላልፉት መልእክት ምንድን ነው? ከእነሱ ካስተላለፉት መልእክት የሚሰሙ ልጆች ምንድን ነው የሚማሩት? ሚዲያ ላይ የሚሰማው አካል ምንድን ነው የሚማረው? ወይስ ደግሞ የድረሱልኝ ጥሪ ከሆነ ልጅቷ ምን ሆና ነው? ምን ተጎድታ ነው? ስለዚች ልጅ ብቻ አይደለም እያወራ ያለሁት። በነገራችን ላይ ሚዲያ ላይ ሆነው መጥተው የሚሰቃዩ እህቶቻችን አሉ። ብቻ ዝም ብለው ቀርጸው ይለቋቸውና ምን መንስኤያቸው ምን እንደሆነ፣ ጉዳታቸው ምን እንደሆነ፣ የሚፈልጉት ምን እንደሆነ፣ የት እንዳሉ አድራሻቸውን እንኳ ቢያንስ ምን ውስጥ እንዳሉ፣ ቢሮ ውስጥ ከሆነ ቢሮ ውስጥ፣ መንገድ ላይ ከሆነ መንገድ ላይ፣ ብቻ ልጆቹ የተገኙበትን አካባቢ ግልጽ አድርጎ ለህብረተሰቡ ለማቅረብ ከሆነ የተፈለገው ለህብረተሰቡ ማቅረብ ግድ ነው። ከዛ ውጭ ግን ዝም ብሎ ቪዲዮ ላይ አምጥቶ አስለፍልፎ ይች ልጅ የማታውቀውን ነገር በይ ተብላ ነው እንግዲህ ያንን ነገር ባትል የሚደርስባት ነገር ሊኖር ይችላል። ስለዚህ ወንዶች ቆሻሻ ናቸው፣ ወንዶች ካካ ናቸው ምናምን እያለ የተለያዩ ነገሮችን እያስባለቻት ይች ልጅ ቪዲዮ ፊት ለፊት አስቀምጣ መቅረጹና መልቀቁ እንደኔ ተገቢ ነው ብዬ አላስብም። በዚሁ አጋጣሚ እንደዚህ አይነት የምትሰሩ እህቶች በጣም ብዙ ሀይር የሚሰሩ እህቶቻችን አሉ። መንገድ ላይ እህቶቻቸው ወርቀው ሲያገኙ በአግባቡ በስነ ስርዓቱ ያሉበትን አካባቢ ተናግረው የሚያስፈልጋቸውን እርዳታ ተናግረው ቤተሰብ ከሆነ ቤተሰብ እንፈልጋለን ብለው የገንዘብ እርዳታ ከሆነ የገንዘብ እርዳታ ታመው ከሆነ ታመው ነው ብቻ የተለያዩ እንትኖችን የደረሱባቸውን ጉዳቶች ተናግረው በስነ ስርዓት እንዲረዱ የሚያደርጉ በጣም ብዙ እህቶች አሉ። በዚሁ አጋጣሚ እነሱም ሙሉ እየጨፈጨፍኩኝ አይደለም፣ ወይም ደግሞ እነሱን ሁሉ እየተናገርኩኝ አይደለም። እዚህ ጋር ማወቅ ያለባችሁን ነገር እንደዚህ አይነት ቪዲዮ ይዛችሁ የምትመጡ እህቶች ሌሎቻችሁ እንደዚህ አይነት ነገር ስታመጡ ለእህቶቻችን የሚጠቅመውንና ለእህቶቻችን የሚጠቀሙበትን ነገር ይዘን ብንመጣ እንዲሁም ደግሞ በለቀቅነው ቪዲዮ ምንድን ነው የተፈለገው ነገር? አሁን ከዚህ መልእክት ምንድን ነው የተፈለገው ነገር? ምንድን ነው ልጅቷ ያለችበት ሁኔታ ምንድን ነው? አይታችሁ በደንብ ልጅቷን እዋት። በደንብ በጣም የምታሳዝነው እንዳልኳቸው አእምሮም ችግር ሊሆን ይችላል፣ ውስጧን ያስጨነቃት ሊኖር ይችላል። ብቻ በየተባላችሁን የቸገረው ሰው የተጨነቀ ሰው ምንም አድርግ ብትሉት ምንም ያደርጋል። ምክንያቱም ጭንቀት በራሱ መጥፎ ስለሆነ እንደዚህ አይነት ነገር ስናመጣ ምናልባት ለምናቀርባቸው ልጆች ብንጠነቀቅ፣ ነገ ምናልባት እኛ ቪዲዮ ቀርጸናቸው በምንለቃቸው ሰዓት የሚቀበላቸው አካል ምንድን ነው የሚያደርጋቸው? እነዚህ ልጆች የት ነው መሄጃቸው? እናት የለ አባት የለ፣ እዚህ ጋር የሚቀርብ ወንድም እህት የለ፣ ወይም ደግሞ የምታውቀው የሀገር ሰው የለ። ሚዲያ አምጥተን ብቻ አስጥተን መልሰን ስንለቃቸው የሚደርስባቸውን ጉዳትና መከራ እያሰብን ወደ ሚዲያ ብናመጣቸው ምናልባት ላጠፋ እችላለሁኝ ይህንን በመናገሬ። ግን እንደ ሰው እንደ አረብ ሀገር ስደተኛ እኔም ነገ የሚሆን የምደርስብኝንም ሆነውን አላውቀውም። በነገራችን ላይ ሚዲያ ላይ መተን ስንናገርም ሆነ የትኛውም ሀገር ላይ ስንኖር ስለ አንድ ሰው ክፋትና ስለ አንድ ሰው መጥፎ ሁኔታ ወይም ደግሞ ስላለበት ሁኔታ ስንናገር እኛ ምን ላይ ነን ነገር እኔ ምን ይደርስብኛል የሚለውን ነገር እያሰብን ብንናገር የተሻለ ነው።
የሰው ልጅ ባለበት አይቆይም። የሰው ልጅ በነበረበት ቦታ ላይ ሆኖ አይኖርም። ወይ ከፍ ይላል ወይ ዝቅ ይላል። ስለዚህ ትናንትና ጤነኛ የነበሩ ዛሬ ላይ በሽተኛ ሆነው፣ ትናንትና ረጂ የነበሩ ዛሬ ላይ ተረጂ ሆነው፣ ትናንትና አለን ብለው ሲመጻደቁ የነበሩ ዛሬ የተመጻደቁባቸው ሰዎች እየረዷቸው የሚኖሩ በጣም ብዙ ሰዎች አሉ። በአሁን ሰዓት ጤናም አያስተማምንም፣ ሀብትም አያኮራም። ስለዚህ የምናደርጋቸውን ነገሮች ለእገዛ ከሆነ ለእገዛ ሚዲያ ላይ ስናመጣቸው ለእኛ ፎሎ እና ለእኛ ሰብስክራይብ ብቻ ብለን ሳይሆን የምናመጣቸው ሰዎች በመጡበት ችግር እና በመጡበት ጉዳይ ወይም ደግሞ በመጡበት አጀንዳ ተጠቅመው የሚሄዱ መሆን አለባቸው ብዬ አስባለሁኝ። ይህ የኔ አመለካከት ነው። የብዙዎቻችን አስተያየት እና የብዙዎቻችን አመለካከት ስለሚለያይ እኔ ግን እንደዚህ አይነት እህቶች ሚዲያ ላይ መጥተው እንደዚህ ባይሆኑ እንደኔ ፍላጎቴ ነው። ምክንያቱም የምመኘውም ነው። የማስበው እንደ ታውቃላችሁ ከጀርባ የሚደርስባቸውን ጉዳት፣ ከጀርባ የሚደርስባቸውን ስቃይ፣ መከራ፣ እንግልት ሁልጊዜ መቼም እኛ አብረናቸው አንኖርም። እኛ እንደዛ ከቀረጽናቸው በኋላ የሆነ አጋጣሚ ሊያለያየን ይችላል። አሁን እንደዚህ የሰደበቻቸው በአረበኛ በአማርኛ እንኳ ቢሆን ችግር የለውም፣ ግን በአረበኛ ስለሆነ እች ላይ ዙራ ዙራ ወይ አረብ ቤት ነው የምትገባው። ምክንያቱም ያለችበትን ችግር አልተናገረችም። ልጅቷ በባህር መታ ወንዶች ደፍረዋት ወይም ደግሞ በባህር መታ የሆነ ነገር ደርሶባትም ሊሆን ይችላል። አረብ ቤት ገብታ አረቦቹ ጉዳት አድርሰውባት ሊሆን ይችላል። ግን ግልጽ የሆነ ነገር ስለሌለ ዝም ብሎ በደፈናው እንደዚህ አይነት ቪዲዮ ለቆ መሄዱ ብቻ ለብዙ እህቶቻችን ዋጋ ስለሚያስከፍል ሌሎች እህቶችም ደግሞ ቋንቋ የማትችሉ እህቶችም እንደዚህ የማታውቁትን ነገር በሉ ስትባሉ ማዕረፍ ማለትን ልመዱ። እንዲያው ባትሉት ምናልባት ሊያስጨንቋችሁ ምን ሊሏችሁ ይችላሉ። ሚዲያ ላይ ይዘናቸው የምንመጣቸው ነገሮች ግን መፍትሄና መንገድ ያላቸው ቢሆን እንደኔ ይሄ የኔ ጥያቄም የኔም ሀሳብ ስለሆነ ሚዲያ ላይ ይዘናቸው ስንመጣ የሆነ ነገር ሚዲያ ላይ ይዘን ስንመጣ መፍትሄ ያለው ነገር ወይም ደግሞ ለዛ ነገር እኛ እንትን ማድረግ የምንችልበት ነገር ቢሆን የተሻለ ነው። እንደኔ እንግዲህ ለዛሬ የነበረኝ ሀሳብም ቆይታም ይሄን ይመስል ነበረ። ስለነበረን ቆይታ እጅግ በጣም አመሰግናለሁ። የሙቤ ሸጋ ዩቲዩብን ላይክ እና ሼር ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አበረታቱልኝ። አብዛኞቻችሁ ደግሞ አይንሽ አይገለጥም እንደምትሉኝ ያላችሁ አሁን ትዝ አለኝ ማለት ነው። እኔ ተፈጥሮዬ ነው። አይንን እንደዚህ ማለት ፍጥጥ ማለት አልችልም። ተፈጥሮዬ ነው። ከዚህ በላይ መግለጥ አልችልም። ብዙዎቻችሁ እንቅልፍሽን ጨርሽ ከእንቅልፍሽ ንቂ የሚሉ ኮሜንቶች አሉ። በጣም ነው የምስቀው። እኔ አልተኛሁም። ሰው ተኝቶ አያወራም። ስለዚህ አይኔ ከዚህ በላይ መገለጥ አይችልም። እንግዲህ አይኖች አንሰው የሚሆን ምንም ብቻ ባላቅም ከዚህ በላይ ግን መግለጥ አልችልም። እኔም ተኝቼ አይደለም ቪዲዮ የምሰራው፣ እንቅልፍም ላይ ሆኜ አይደለም ቪዲዮ የምሰራው። በዚህ አጋጣሚ ስላስታወስኩት ልንገራችሁ ብዬ ነው። ብዙዎቻችሁ ሀሳብ ሆኖባችኋል። እንደ ቪዲዮ ስትሰሪ አይንሽ በደንብ አይገለጥም ይታይሻል የሚለኝም ኮሜንት አይቼ በጣም ብስቄያለሁኝ። ፎዚ ላይ ማለት ነው። አይንሽን ግለጭ ከእንቅልፍሽ ንቂ ምናምን የሚሉ ኮሜንት ስላሉ አንድ ዘና ያደርጉኛል። ለማንኛውም ለዛሬ ይዤላችሁ የመጣሁት እኔ ሙቤ ሸጋ የዘንካታው እናት ይህን ይመስል ነበረ። ሀሳቡ ከተመቻችሁ ላይክ እንዲሁም ደግሞ ሰብስክራይብ በማድረግ የደወል ምልክቷን ጫን በማድረግ ሁልጊዜም የምለቀው ቪዲዮ እንዲደርሳችሁ ከመጨረሻ አይታችሁ ደግሞ መጨረሻ ላይ ለወዳጅ ዘመዶቻችሁ ሸር በማድረግ አበረታቱኝ። እስካሁን ድረስ እያበረታታችሁ ይላላችሁት ሁሉ በጣም ነው የምወዳችሁ። የምር ወዳችኋለሁ። ፈጣሪ አምላክ በያላችሁበት የዓለም ዳርቻ ሁሉ ሰላም እንጂ ክፉ ነገር አይንካችሁ፣ ደስታ እንጂ ሀዘን አይንካችሁ። ብቻ የተድላ ኑሮን ይስጣችሁ። እወዳችኋለሁ። መልካም ጊዜ። ሁልጊዜም እንደምለው በእግር ወጥቶ በሳጥን ከመመለስ ፈጣሪ ይጠብቃችሁ፣ ይጠብቀን። በስደት ላይ ሀዘን አያስነካን። ሀገራችንን ሰላም፣ ህዝባችንን ፍቅር ያድርግልን። ጦርነትን በቃ ይበለን። እወዳችኋለሁ።